ሰላም ተመልካቾቻችን እንደምን ሰምታችኋል? በሳምንት ሁለት ቀናት ሐሙስና ቅዳሜ እየተዘጋጀ ወደ እናንተ የሚደርሰው ኢትዮ ቢዝነስ ነው ተጀምሯል። ኢትዮ ቢዝነስ የተለያዩ ወቅታዊ የቢዝነስ መረጃዎች፣ አዋጭነት ያላቸው የንግድና ኢንቨስትመንት ሐሳቦች ከዜና ባሻገር ሰፊ ትንታኔና ማብራሪያ ስለሚሹ የምጣኔ ሀብት ርዕሰ ጉዳዮችና ስለ ኢትዮጵያ ሰነደ መዋዕለ ንዋይ ገበያ ትኩረቱን ያደርጋል። ዛሬም እንደተለመደው ባጫጭርና በዝርዝር የምንመለከታቸውን ጉዳዮች አሰናድተን ወደ እናንተ መተናል። ቃልኪዳን ታደሰና ጥላሁን አያሌው አብረናችሁን ቆያለን። ተመልካቾቻችን ቀዳሚ ወዳደረግነው መረጃ እንለፍ። ከ78 ሚሊዮን ዶላር በላይ ካፒታል በመመደብ ባለብዙ ዘርፍ ልዩ የኢኮኖሚ ዞን በግል ባለሀብቶች ሊገነባ ነው። የኢትዮጵያ ኢንቨስትመንት ቦርድ በተለያዩ የኢንቨስትመንት ጉዳዮች ላይ የተለያዩ ውሳኔዎችን አሳልፏል። በውሳኔዎቹ መካከልም ባለብዙ ዘርፍ ልዩ የኢኮኖሚ ዞን ለመገንባት የቀረበ ጥያቄ በፍጥነት ወደ ስራ እንዲገባ ውሳኔ ማስተላለፉን የኢትዮጵያ ኢንቨስትመንት ኮሚሽን አስታውቋል። በጥያቄው ላይ ቦርዱ በስፋት ከተወያየ በኋላ ባለ ብዙ ልዩ የኢኮኖሚ ዞን ሆኖ እንዲሰየምና ጥያቄ አቅራቢዎችን በፍጥነት ወደ ስራ እንዲገቡ ውሳኔም አሳልፏል። በተጨማሪም የልዩ ኢኮኖሚ ዞን አሰያየም የመሬት አመዳደግና አጠቃቀም መመሪያን ጨምሮ በቀረቡ ሌሎች ጉዳዮች ላይ በመወያየት ውሳኔ ሰጥቷል። በቅርቡ የሚኒስትሮች ምክር ቤት በኢንቨስትመንት ደንብ ላይ ማሻሻያዎች ማድረጉ የሚታወስ ነው። ተመልካቾች በቀጣይ ሳምንታት ውስጥ በሚኖረን ፕሮግራማችን የልዩ የኢኮኖሚ ዞን ዙሪያ ላይ ሰፊ ማብራሪያና ትንታኔ የምናሰጥ ስለመሆኑ ከወዲሁ ለመጠቆም እንወዳለን። የአዲስ አበባ ከተማ ቀላል ባቡርና ትራንስፖርት አገልግሎት ከፊታችን ሰኞ ጀምሮ በተመረጡ ትኬት ጣቢያዎች የዲጂታል ትኬት ሽያጭ በሙከራ ደረጃ እንደሚጀምር አስታውቋል። የዲጂታል የትኬት ሽያጭ በዳግማዊ ሚኒሊክ ጦር ኃይሎች አያት ስቴዲየምና ቃሊቲ መስመሮች በሙከራ እንደሚጀመር የአገልግሎቱ ዋና ስራ አስፈጻሚ ዶክተር ብርሃን አበባው ገልጸዋል። የባቡር ትኬት መቁረጫ ሱቆች ከባቡር ጣቢያዎች የራቁ በመሆናቸው ትኬት ለመግዛት ያሉ እንግልቶችን ለማስቀረት ሲባል አገልግሎቱን ዲጂታላይዝ ማድረግ አስፈላጊ ሆኖ ተገኝቷል ብለዋል። ተገልጋዮች በቴሌብር በኩል ትኬት መቁረጥ እንደሚችሉ ጠቅሰው ሞባይል ለሌላቸው ተገልጋዮች የወረቀት ትኬት እንደሚቀጥል አስታውቀዋል። የአዲስ አበባ ቀላል ባቡር አገልግሎት በ19 ባቡሮችና በ39 የትኬት መቁረጫ ጣቢያዎች አገልግሎት እየሰጠም ይገኛል። የካቲት ወር የሀገሪቱ አጠቃላይ የዋጋ ግሽበት 15 በመቶ ሆኖ ስለመመዝገቡ ተገለጸ። የኢትዮጵያ ስታቲስቲክ አገልግሎት ባወጣው መረጃ መሰረት የካቲት ወር አጠቃላይ የዋጋ ግሽበት 15 በመቶ ደርሷል። ይህ አሃዝ ከጥር ወር ጋር ሲነጻጸርም የ0.5 በመቶ ቅናሽ ያሳየ ሲሆን በየካቲት ወር ከተመዘገበው የዋጋ ግሽበት መካከልም የምግብ ነክ ዕቃዎች የ14.6 በመቶ ድርሻ ሲይዙ ምግብ ነክ ያልሆኑ ዕቃዎች ደግሞ 15.6 በመቶ ድርሻ እንዳላቸው ተጠቁሟል። የኢትዮጵያ ብሔራዊ ባንክ በዘንድሮ ዓመት የሀገሪቱ የዋጋ ግሽበት ከ10 በመቶ በታች ለማድረስ ማቀዱ የሚታወስ ሲሆን ለዚህም የሚያግዙ የተለያዩ የፋይናንስ መመሪያዎች በማውጣት እየሰራ ይገኛል። ቀጥለናል ተመልካቾቻችን። የኢትዮጵያ ካፒታል ገበያ ባለስልጣን ታኪሎ ኢንቨስትመንት ባንክ ህገወጥ ነው ሲል አስጠነቀቀ። የኢትዮጵያ ካፒታል ገበያ ባለስልጣን ታኪሎ ኢንቨስትመንት ባንክ በሚል ስም የሚንቀሳቀስ አካል ያለምንም ህጋዊ ፈቃድ ኢንቨስትመንት አገልግሎት መስጠት መጀመሩን አስታውቋል። ባለስልጣኑ ይህ አካል የመጀመሪያው የኢትዮጵያ ኢንቨስትመንት ባንክ ነኝ ብሎ ድህረ ገጽ ከፍቶ ማስተዋወቁንም ገልጿል። ባለስልጣኑ ባወጣው መግለጫ መሰረትም ታኪሎ ኢንቨስትመንት ባንክ በካፒታል ገበያ አገልግሎት ሰጪዎች ፈቃድ አሰጣጥና ቁጥጥር መመሪያ ቁጥር 980/2016 መሰረት ፈቃድ ሳያገኝ አገልግሎት እየሰጠ ይገኛል። በዚህም ምክንያት በኢትዮጵያ ውስጥ የካፒታል ገበያ አገልግሎት እንዲሰጥ ያልተፈቀደለት ስለመሆኑም አሳስቧል። በመሆኑም ግለሰቦችና ድርጅቶች ከዚህ አካል ወይም ከሌሎች ፈቃድ ከሌላቸው የካፒታል ገበያ አገልግሎት ሰጪዎች ጋር ማንኛውም አይነት የኢንቨስትመንት እንቅስቃሴ እንዳያደርጉ አሳስቧል። ዘገባው የካፒታል ነው። ባለፉት 6 ወራት ውስጥ ከውጭ ሀገራት ቱሪስቶች 2.4 ቢሊዮን ዶላር ገቢ መገኘቱን የቱሪዝም ሚኒስቴር አስታውቋል። ይህ የተገለጸው ሚኒስቴር መስሪያ ቤቱ የ2017 በጀት ዓመት የ6 ወር አፈጻጸም ባሳወቀበት ወቅት ነው። ኢትዮጵያ የበርካታ ባህላዊ ታሪካዊና ተፈጥሯዊ ጸጋዎች ባለቤት እንደመሆኗ ባላት ጸጋ ልክ ተጠቃሚ ለማድረግ እየተሰራ ስለመሆኑም የቱሪዝም ሚኒስቴር ሚኒስትሯ ሰላማዊት ካሳ ተናግረዋል። ዓለም አቀፍ የፕሮሞሽን ስራዎችን በማጎልበት የውጭ ሀገር ጎብኚ ፍሰትና የገበያ ድርሻን ለማሳደግ የተለያዩ ስራዎችም ተሰርተዋል።
ባለፉት 6 ወራት ውስጥም 661870 የውጭ ሀገር ጎብኚዎች ኢትዮጵያን ጎብኝተዋል። ከዚህ ውስጥም 2.23 ቢሊዮን ዶላር ገቢ ለማግኘት ታቅዶ 2.4 ቢሊዮን ዶላር ገቢ ተገኝቷል ብለዋል። በግማሽ ዓመቱ የሀገር ውስጥ ቱሪስቶች 18.2 ሚሊዮን ለማድረስ ታቅዶ ከ29 ሚሊዮን በላይ ቱሪስቶች እንዲንቀሳቀሱ ተደርጓልም ብለዋል። በዚህም 46.5 ቢሊዮን ብር ማግኘት መቻሉንም አብራርተዋል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። ተመልካቾች ከውጭ ወዳገኘነው መረጃችን እናመራለን። ትራምፕ በብረታ ብረትና አልሙኒየም ላይ የጣሉት የ25 በመቶ ታሪፍ እያነጋገረ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ አሜሪካ በሚገቡ ብረታ ብረቶች ላይ የ25 በመቶ ጭማሪ ማድረጉን አስታውቀዋል። ይህ የትራምፕ እርምጃ ከአውሮፓና አስቀድማ የንግድ ጦርነት አሸናፊ የለም ስትል ካስጠነቀቀችው ከቻይና በኩል የአጸፋ እርምጃ ማስከተሉ እንደማይቀር ይጠበቃል። አሜሪካ ብረታ ብረት ከውጭ ሀገር ከሚያስገቡ ሀገራት ቀዳሚ ናት። ካናዳ፣ ብራዚልና ሜክሲኮ ደግሞ ለአሜሪካ ቀዳሚዎቹ ብረታ ብረት አቅራቢዎች ናቸው። ካናዳ ብቻ አሜሪካ ባለፈው ዓመት ካስገባቸው አልሙኒየም ግማሹን ትሸፍናለች። አሜሪካ ታሪፉን ተፈጻሚ ካደረገች ካናዳ ከፍተኛ ጫና የሚደርስባት ሀገርም ትሆናለች። የካናዳ ብረታ ብረት አምራቾች የሀገራቸው መንግስት በአሜሪካ ላይ የአጸፋ እርምጃ እንዲወስድ እየጠየቁ ነው። ብራዚል፣ ሜክሲኮና ደቡብ ኮሪያም ከዋነኞቹ ብረታ ብረት አቅራቢዎች መካከል ናቸው። በሌላ በኩል የአውሮፓ ህብረት ኮሚሽን በበኩሉ በሚቀጥለው ወር እስከ 26 ቢሊዮን ዩሮ የሚጠጋ ዋጋ ያላቸው የአሜሪካ ምርቶች ላይ ታሪፍ እንደሚጥል አስጠንቅቋል።